ማርሸትን ሰሞኑን የለቀቀውን አይታችኋል። ጎጃም ላይ 6 ኮሎኔሎች አሉ። ሰሞኑን በመምሪያ ዝናቡ ጠርቷቸዋል። ሻለቃዎችና ኮሎኔሎችን ለስብሰባ ጠርቷል። ስለዚህ ሁሉም በየስራችሁ ሁላችሁም ጎጃም ውስጥ የምትገኙ ሁላችሁም በስራችሁ ያሉትን ሻለቃዎችና ኮሎኔሎችን ላኩ ተብላችኋል ማርሸት ብሏል ሚል ፖስቷል። ይህ ማለት እኮ እንግዲህ ጎጃም ላይ 6 ኮሎኔል ምን አይነት ፖለቲካ ነው? ጎጃም ላይ ያሉት አመራሮች ሻለቃዎችና ኮሎኔሎች ዝናቡ አዲስ ኦፕሬሽን ልንጀምር ስለሆነ ዝናቡ ሰሞኑን ይሰበስባቸዋል። ስለዚህ መምሪያ ነው የሚሰበስባቸው። ስለዚህ ሰሞኑን ዝናቡ ላይ በጣም ከፍተኛ የሆነ ደህንነት መድቡ። እሱ አካባቢ የሚገናኙትን እሱ ጋር እንትኖችንም የጥበቃዎችንም ሊሆን ጋርዶችንም ሊሆን ይችላል። ሌሎችንም እሱ ጋር የሚገናኙትን ስልካቸውን ጥለፉና የሚያወሩትን ስሙና የት እንደሚሰበሰቡ እንትን በሉና እርምጃ ወሰዱባቸው። እንዳለ የጎጃም አመራር ሰሞኑን የሚሰበሰበው ሰሞኑን ከዝናቡ ጋር ይሰበሰባሉ። ስለዚህ ጎጃምን ያለውን ነገር ለማስተካከል ጎጃም ላይ ያለውን የፋኖ ለማሸነፍ ሰሞኑን ዝናቡን ተከታተሉት የሚል ሜሴጅ ነው ያለው የሰሞኑ የማርሸት ስለዚህ ማርሸት በጣም ድንገተኛ የሆነ ፍተሻ ሊደረግበት ይገባል። በጣም የመጨረሻ ማስጠንቀቂያ እንደውም ከተቻለ ማስጠንቀቂያ የሚያስፈልገው አይደለም፣ መነሳት አለበት። ከመነሳትም በላይ ደግሞ መቀጣት አለበት። ምክንያቱም ከሌላው የበለጠ ከጎንደርም ከወሎም ከሸዋም የበለጠ እንግዲህ ጎጃም ላይ ሲገደሉ መሪዎች ናቸው የሚገደሉት። መሪዎች እየተመረጡ ነው። ስለዚህ መሪዎች የሚገደሉት በዛ አይነት መንገድ ነው ማለት ነው። ስለዚህ ጎጃም ላይ በጣም ጥንቃቄ መደረግ አለበት። ማርሸት ላይ በጣም መነሳት አለበት ከቦታው። እንግዲህ ሆኖ በየዋህነት እንትን ብሎት ሊሆን ይችላል። እዚህ በአማራ ትግል የዋህነት የለም። ይሄ የአማራ ህልውና ነው። ህልውና ላይ የወሬ ልማድ ካለበት ይሄ እንትን ነው መቋቋም ያለበት፣ ወይም ደግሞ ዝም ብለህ አይ ብለህ ልታልፈው ምችል አይደለም። ይህ የጎጃምን አመራሮች የማስጨረስ ስለነሱ መረጃ የመስጠት ዝናቡን የማስጠቃት ስለዚህ ስለ ስብሰባው ያም ማለት እሺ ዝናቡን ላያገኙት ይችላሉ። ሰሞኑን ጎጃም ላይ ከፍተኛ የሆነ ኦፕሬሽን ልንሰራ ሻለቃዎችና ኮሎኔሎች ተጠርተዋል ስብሰባ። ስለዚህ ተዘጋጁ ብሎ ለጠላት ሜሴጅ የመላክ አይነት ነው። ስለዚህ አይ እንደዚህ ምንም አያመጡም ምናምን ይሄ አይደለም። ይሄን ነው አማራን ያስበሉ ያሳምነውም ጊዜ ምንም አያመጡም ተብሏል። ገባችሁ? ግን ዋናው እንትን ማለት የለበትም። ስለዚህ በጣም ከፍተኛ የሆነ እንትን ሊደረግበት ይገባል። ከፍተኛ የሆነ ዘመቻ ሊከፈትበት ይገባል። ከፍተኛ የሆነ ደህንነት እሱ ጋር ማርሸት ጋር ሊመደብበት ይገባል። በጣም በተጠንቀቅ። ሌላው መፖሰቱ የአማራን ፋኖን ስለሚወክል ዝም ብሎ እንደመጣለት መፖሰት የለበትም። ይህ በጣም ጥያቄ ውስጥ እንትን የሚል ነው፣ መጠየቅ አለበት በዚህ። ስለዚህ ለምንድን ነው ብለው አስፈላጊውን ጥያቄ ጠይቀው አስፈላጊውን እርምጃ እነዘመነ እናስረስ መውሰድ አለበት።